ልንገርሽ አንድ ነገር ረጅቶ ሚውት አድርጊ በነገራችን ላይ በጣም ከሚያስጠላኝ ነገር ውሸት ሳሪ እኔ ቤት ብሎክ ማረጋቸው ወይ መጥቶ ለደላላ ተገን የሚቆሙ ወይ የሆነ ሌባን ሰፖርት የሚያረጉ ሰዎች እንጂ እኔ ብሎክም አላረኩሽም ሚውትም አላረኩሽም ምን አልሽኝ ዋትስአፕ ላይ አልሽ ብሎክ አረግሽኝ አልሽኝ አሁን ላይ 8 ሰዓት ከ36 ላይ ዋትስአፕ ላይ ብሎክ ካደረኩሽ እንዴት ዋትስአፕ ላይ ልትመጪልኝ ቻልሽ አንደኛ ለምንድን ነው ውሻት ይዛችሁ ምትሮጡ አንደኛ የኔ ስተት አይደለም የራስሽ ስተት ቤተሰቦቼ ገጠር ናቸው እኔ መጥቶ ይሰዱ ሲልሽ ወስዳለሁ ብለሽ አስቀመጥሽ እና ታዲያ እኔ ገጠር ፈልጌ ለቤተሰቦችሽ እቃሽን ልስጥሽ በታዛዥነት ውስጥ ነው እንግዲህ መጀመሪያ እኮ ሰው ካገኘውሽ ነግርሻለሁ ብዬ አገኘሽ ሁለት ጊዜ ትደውል ሰው ካገኘ ንገሪኛ ታዲያ እንዴት ነግርሽ አንቺ አልመለስሽም ከማንም ሎኬሽን አንዴ በእናትሽ ሎኬሽን ላኪልኝ አልኩሽ አይደለ ሎኬሽን ታወሪ እኔ አላወራም እንዴ እኔ ስደውል ሳታነሺ ስትቀሪ መሲ ኖ ሳሪ ውሻታቸው ነው እኔ የሚያስጠላኝ ወላሂ ሳሪ ነው እንደዚህ ነው እንዴ ታዲያ የምንነጋገረው እንዴ በስርዓት ቆይ ሚውታር ምን አይነት ነገር ነው ለምን ልትጫጫው ነው እንዴ ካላስ በቃ መሲ ቆይ ተረጋጊ አሁን ረጅቲ አንቺ ስልኩ ወደ ኢትዮጵያ ተልኮልሽ ከዛ እናቴ ስትመጣ ነው ስልክ እኛ ስናስገባሽ ለመግዛት ነው ጋይስ የገባችሁት መሲ ስትል ግን ማን አሁን ባስወርዳት ለጓደኛሽ ምናምን ልትሉ ነው ትጠይቁዬ ነው ምክንያቱም መሲ ጋር ስላለ እኔ አልፈራም ችግር የለብኝም ለዛ ብዬ ነው መስል ያመጣሁት እንጂ እኔ ለስራ ነኝ ግን ረጅቲ አንድ ነገር ልንገርሽ አንቺ እሷ ልላክልሽ ስትልሽ ቆይ ቤተሰቦቼን ፈልጌ ነው ብለሻል አላልሽም ሳሪ ስልኩ ደርሷል ብላ ነገረችኝ ከዛ እሺ ግን በዚህ ሁለት ቀን ሰው አላገኘም ካገኘ ነግርሻለሁ ብዬ ከዛ ሰው አገኝቼ ሁለቴ ዋትስአፕ ገብቼ ያወርት ይደውላል ስልክ አታነሽም ቀጥታ ደውዬ ሌላ ስልክ ቁጥር ደውዬ አታነሽም ስንት ወር ጠብቄ ከዛ አሁን ባለፈው በዚህ ወር ነው እዚህ ዱባይ ልክሻለሁ ብላ አሁንም አላከችኝም ስንት ወር እሺ በቃ መሲ ጠብቄ እሺ መሲ አይደለም ሳሪ የማጥፋት ነው ኖ ሳሪ ሀቅ ነው መፍረድ አይደለም የማጥፋት ነው እቃሽ ደርሷል ሰው ስጭኝ አልኳትኝ አይደለም ሳሪ ነው ሳሪ ሰው አገኘቼ ሲያወራሽ ስልክ አታነሽኝም መስሪ ሳሪ ኖ ሳሪ ይኸውልሽ እኔ ሀቅ ከያዝኩት ሀቄን ልትቀበይ ይገባል ሳሪ የጧቷ ምን አደረገ የጧቷ ምን አደረገች ሳሪ ጧት መታ ከሰሰችኝ አይደል ልጅቷ እንታያት ያቺ አይደለም ያቺ ስትል የነበረው ምንድን የረጅቱም ቢሆን የረጅቱም ቢሆን የኔ ስተት አይደለም እቃ እናትሽ ድንጋይ ትብላ ሶፊያ የምትባዩ ለኔ እንዳጽፊ እሺ ማሲ ታይ ያለ በለዛ ላስወጣችሁ ሌላ ቦታ ትዳኛላችሁ የምን መዳኘት እኔ እኮ ብከለክላት እሺ ሳሪ እቃሽ ደርሷል አልኳት ቤተሰቦቼ ገጠር ናቸው አለች ለማን ነው የምሰጠው መልሽልኝ ሳሪ ገጠር ነው አላልኩሽም አሁን ልጅቷ ሲመጣ ይወስዳል እኔ ክፍለ ሀገር ነኝ ሩቅ ነው አሁን መሲ እቃው አለ የለም እቃው ሎኬሽን ላከችልኝ በድራይቨር አወጣው ለድራይቨሮች እስኪ ደውሉ መታገስ ነው ያለባት መጥቶ ሰው መክሰስ መቼ ነው የወጣላት እቃዋ ከ3 ቀን በፊት ነግራኝ ድጋሚ ዋትስአፕ ላይ ከ3 ቀን በፊት እኔ ጋር መጣች ከ3 ቀን በፊት አውርተሻት ሎኬሽን ልከሽ 3 ቀን አይደለም ሳምንት በፊት ነው ሳሪ ሳምንት በፊት ነው ያወራው ዋትስአፕ ላይ የተጻጻፋችሁት የት አለ ዋትስአፕ ላይ ከሳምንት በፊት አንቺና መሲ የተጻጻፋችሁት ሎኬሽን ብቻ ነው ላኳት እሷ አሁን ላኪን ስትል ሎኬሽን ብቻ ላኳት ሎኬሽን ላኪልኝ ኢትዮጵያ ልንገርሽ ሳሪ ለምን እኔን አታስወርኝም ሳሪ እያወራሽ ነው መሲ ጭራሽ አታወራኝም ሪኮርድ ሲሪት ወሩ እየለመን ገባሽ የኔ ጥፋት ሲሆን ነው ልከሰስም እንትንም የምችለው ሰው አላገኘውም ኢትዮጵያ የሚቀበልልሽ አለችኝ አይደለ ከዛ አወራሽ እኮ አገኘቼ አወራሽ ሁለቴ አንዴ ሚውት አድርጊ ኢትዮጵያ ሰው ሳገኝ ነው ቃም ወስዶ አለችኝ አይደለ እሺ ኢትዮጵያ ሰው ስታገኝ አልኳት መጣች ሆነ ጊዜ ኢትዮጵያ ስልክ ቁጥር ላኪልኝ አልኳት ኢትዮጵያ የሚሰጡት ስልካቸው ካልሰራ ስልኩን መንገድ ላይ ነው የምጥለው ወይስ ለሚጠቀሙት ልጆች ነው የምሰጠው ሳሪ እኔ ፍርድ ላንቺ ነው እኔ ልፍረድ እሺ እኔ ልፍረድ በቃ ተይኝ 11ኛው ወር ነው ይቺ ልጅ ስልኬ ላከችው
አሁን ይቀበል ሰው የላትም ገና ሰው ፈልጋ ነው የምትለው። እሺ ቆይ እንዴ ቆይ መሲ ተረጋጊ እንዴ ቆይ ተረጋጊ እንዴ በመጀመሪያ ተረጋጊ 11ኛ ወር ተላከ 12ኛ ወር 1ኛ ወር 2ኛ ወር 3ኛ ወር 4ኛ ወር 5ኛ ወር አሁን ይሄ ስልክ 6ኛ ወሩ መሲ በደንብ አዳት 6 ወር የዚች ልጅ ስልክ ከተቀመጠ ይቺ ልጅ አንድ ነገር ማድረግ አለብሽ አንደኛ በላይቭ ነው የገዛችሽ ሁለተኛ ደግሞ 6 ወር ከተቀመጠ ከዚህ በኋላ ኃላፊነቴ ላወርድ ነው ስለዚህ አንቺ 6 ወር ተቀምጧል ስልክሽ እምትፈልጊ ከሆነ ነይ ውሰጂ እማትፈልጊ ከሆነ ወደ ኢትዮጵያ የላኩበትን ኪሳራን ቆርጬ ብርሽን እሰጣለሁ ከዚህ በኋላ ለሚመጣው ነገር ምክንያቱም አንቺ ኦርደር የተቀበልሽው መሲ አንቺ ነሽ ኢትዮጵያ ሰው የሚቀበልለት ስላጣ ብቻ ይሄን ያህል ጊዜ ይቀመጣል ማለት አይደለም አሁን ሳሪ እኔ መረዳት ለምን አቃተኝ ሳሪ እሺ ልጨርስ መሲ ቆይ ተረጋጊ ልጨርስ ምክንያቱም አንቺ በጣም የብዙ ሰዎች በጣም ወዳጅ የሚወዱሽ የሚያከብሩሽ አሉ ስለዚህ ኦኬ እኔ ሀቃቸውን ወስጄ ነው ወይ ነው ሳሪ ቆይ በመውሰር ላይ አይደል አንቺ መውሰር ላይ ምን አተኮርሽ ቆይ ተረጋጊ መሲ አዳምጪኝ አንቺ ተይ ስትይኝ እኔ ሰማይ አይደል ስሚ ከዛ በኋላ ይቺ ልጅ ካልመጣች ይቺ ልጅ ካልመለሰችልሽ ኦፍ ኮርስ በቃ ማንንም ቢመጣ አትሰሚ አሁን አንቺ ጎበዝ ነሽ ነይ ውሰጂ እዚህ ልላክልሽ አልሻት አሁን መጣለች አይደል ልትልኪላት ስትይ ነገ ከነገ ወዲያ አሁን መጮ እንዴ እህቴ ልክልሻለሁ እኮ ነገ ከነገ ወዲያ ይመጣል በቃ አለቀ መዝጋት በቃ አለቀ አንቺ አሁን እኮ እዚህ የሰው ሀቅ ወሰደች አላለችም ልጅቷ ያለችው እልክልሻለሁ ብላ መሲ አላከችልኝ እቤቷ ስገባ ደግሞ እየታየኝ አይደለም በቃ ስለዚህ መሲ አንቺ ምንድነው ማለት ያለብሽ ከስተመርሽ እኮ ነች አንድ ሁለተኛ ደግሞ ይሄ ሁሉ የሚወድሽ ማህበረሰብ በእንደዚህ አይነት ነገር ሊቀየምሽ አይገባም ምክንያቱም አንቺ ጋር ሀቅ አለ ንግግር ደግሞ በተረጋጋ መልኩ ስትናገር የብዙዎችን አንደበት ሳሪ አንድ ነገር እኔ ለምን ማዳመጥ አቃተሽ እሺ አላዳምጥሽ እሺ ኦኬ እቺ ልጅ እቃዋን ብከለክላት እሺ ሳሪ ቤተሰቦች እቃ የሚቀበልልኝ ሰው የለኝም ብላ ያቆየችውን እቃ ሲመቻት መታ ለምን ይከሱኛል ነው ጧት ለምሳሌ ወይኔ ሳሪ በቃቸው ለምን እኔ ማስወራት አቃተኝ ሳሪ እኔ ላውራ ሳሪ ሀቅ ስላለኝ እኮ ነው የምጮኸው ያማታን እንዴ መሲ አሁን እኮ አልከሰሰችሽም እኮ ልጅቷ ለኔ መታ መናገር ብርቅ ነው እንዴ እናንተ በላንቺ መታ አይደለም ጧት አሁን ምን አለቻች ልጅ መታ ሳሪ የቤተሰቦቿ ስልክ ዝግ ሆኖ እያለ መታ ምን አለች መሲ ስልኬን አላደረሰችልኝም አለች አይደል ሳሪ አለች ኖ ወይ ሳሪ እኔን አስወሪኝ በመድኃኒዓለም ኖ እኔ ማንም ሀቅ እንዲመጣብኝ ስለማልፈልግ ነው አይደለም የዚች ልጅ 650 ድራም ምንም አይደለም ገባኝ ሳሪ ማሲ አዳምጪኝ የማንም ሀቅ እኔ ጋር እንዲመጣ አልፈልግም ጧት መጣች ያቺ ልጅ ከሰሰችኝ አይደለ ቤተሰቦቿ ስልካችሁ ዝግ ነው አሉ መታ አልቅሳ በሐሳብ ይቅርታ ጠየቀች አይደለ ኖ አልረጋጋም ተረጋጊ አትበሉ ምኑን ነው ይቅርታ የጠየቀችው ሳሪ ጧት መጣች አይደል ልጅቷ አዎ ምን አለ ቆይ ሳሪ ምን አለች አንቺ ጋር መታ እሺ ምን አለች ንገሪ ምን ብለው ነገሩሽ ምን አለች ኖ መታ አንቺ ጋር ምን አለች ልክ ስልኩ ቤተሰቦቿ ጋር ተደውሎ ስልኳ ዝግ ነው አይደለ ስልካችሁ ዝግ ሲሆን ለማልስጥ ለከሌ ብለሽ ንገሪኝ አንቺ እሺ ታዲያ አሁን መሲ ልጅቷ ታዲያ አሁን መሲ አንቺ ጋር መጣ ልክ እኔን እንደ ጥፋተኛ ነበር ያየው አራረጋሽ ልሙት አይደለም እንዴ አንቺ ሳሪ እኔ ቪዲዮ ተቆርጦ አይደለም ቪዲዮ ተቆርጦ አይቻለሁ ሳሪ እኔ እመቤቴን ተፖስቶ ቪዲዮ አይቻለሁ እሺ ታዲያ ምንድነው ታዲያ የረጅቱም አዳምጪ ሳሪ የረጅቱም ስህተት የኔ ስህተት አይደለም ገባሽ እዚህ ላይ በቃ መሲ ስትወስድ ምናምን ወይ ምንም እቤታችሁ ሂዱ እዚህ ቤት እንዳትመጡ ምክንያቱም በእንደዚህ አይነት ነገር አይደለም አንቺ ማድረግ ያለብሽ ምን ወስጄባቸው እኮ ታዲያ ካልወሰድሽባቸው ለምን ያስለቅስሻል ካልወሰድሽባቸው ሲቴ የነገርኩሽ እኮ እኔን ዓለም የረጅቱን ጥፋት ወደ እኔ ያደረግሽው ገባሽ ዛሬ እኖ ጥፋት አደረግሽኝ ማለት ጥፋት አይደለም እያልኩሽ ነው ኧረ በመብራን መሲ በእናትሽ አርፈሽ ተቀመጪ ሊቀሰም ላይ የተናደርሽበት ነገር ካለ በቃ ከዛው እኔ ምንም አልተናደርኩም አላስ ምንድነው ረጅቱ ምን አለችሽ ቤቷ ብሎክ ተደረኩኝ አለችኝ አይደለ ቤቴ ብሎክ አልተደረገችም ኢቭን ፎሎዬ ናት
መሲ ወይ ከሞዴሬተሮች ጋር ብሎክ አድርገዋት ሊሆን ይችላል አይደል? ታዲያ አንቺ ማስረዳት ያለብሽ እንደዚህ ነው ወይስ ያላስረዳኋት ለምን እንደሆነ ታውቂያለሽ? ረጁ ሳሪ ስህተቱ የኔ አይደለም። የተቀባይ ቁጥር የሰጠችኝ ኢትዮጵያ ስማቸው ወይኔ እኔ ተረጋጊ አትበሉኝ። ተረዳን እኮ መሲ ተረዳን። አሁን አንቺ የኔ አይደለም ገባሽ? አዎ እዛ ጋር የሚቀበልላቸው ከሌለ የተሳሳተ ቁጥር ከሰጡኝ ምን ማድረግ አለብኝ? እቃቸው መጣች አይደለ? እሺ አሁን መጣችና ሎኬሽን ላከችልኝ። እቋ እስኪደርሳት ሎኬሽን ልካልኛለች አይደለ? ረጅቱ እቃ ኢቭን እኮ ልንገርሽ ሳሪ ኢትዮጵያ የላኩትን ስልክ ከስሬ ኮሎ ለፈርጋሚ እዚህ ምልክላት አይደለ? ተረጋጊ እመቤቴን። ኧረ ተረጋጊ፣ በራስሽ ተረጋጊ። ወደ ራስሽ ተመለሽ። ትታመሚያለሽ። እኔ ስተተኛ ሰው ነው መከሰስ ያለብኝ ወይ ደግሞ እኔ ቤት መምጣታቸው እንደ ክስ ነው አይደለም? ሳሪ ነገሩን አታዙሪ። እኔ እያልኩሽ ያለሁት እኔ ባደረኩት ነገር ረጅቱ ስልክ ልካለች አይደል? ወደ ኢትዮጵያ ቤተሰቦቿ ስልኩን አልተቀበሉም አይደለም? የሚቀበልላት የላከችው ሰው ቤተሰብ ከተማ ላይ ስለሌለ መጥቶ እስኪቀበሉ ድረስ ብላ ስልኩ ተቀመጠ። በቀደም መታ ስታናግረኝ እሺ ረጅቱ ሎኬሽን ላኪልኝና ችግር የለም የኢትዮጵያው ችግር የለም እኔ ልክልሻለሁ አልኳት። መጣች አንቺ ጋር። እኔ ተንኮለኛ ሰዎች ከኔ እንዳትገዙ። ስልካቸው እኔ ጋር 3 ወር 2 ወር 4 ወር ተቀምጦ የከሰሰኝ አንድ ሰው የለም። ረጅቱ ግን በጣም ቆሻሻ ሰው ናት። ገባሽ? ረጅቱ አቤት ሳሪ ይቅርታ ስራሽ። አንድ ጥያቄ ነው ልጠይቅሽ። አውርታሻለች እንዴ? ከ3 ቀን በፊት እንደዚህ አውርታችኋል? ዋትስአፕ ላይ ወላሂ እንትን ሪኮርድ እንትን ቮይሴን ስክሪንሾት አድርጌ ልክሻለሁ። አንድ ቀን ልከሻል አላክሽም? ሎኬሽን አሁን በዚህ ሳምንት አልፏል። አንድ ቀን 11ኛ ወር ነው ገዘራ። አንድ ቀን አውርታ አታውቅም። ማውራት ሎኬሽን ልከሻል ይላክልሻል ተብለሽ ሎኬሽን ልከሻል አላክሽም? በዚህ ሳምንት አንድ ቀን ከተላከልሽ ከላስ ትልክልሻለች። ይመጣል ማሬ ጠብቂ። አንቺ ደግሞ 11ኛ ወር ነው 11ኛ ወር ነው ገዛው አልተመለሰም። ወይ የገዛሽውን እኮ ተናገረሽ። የቤተሰቦችሽ የሚቀበልልሽ ስላጣሽ ነው ተብለሻል። እሺ ይሁን። አጥቼ አይደለም አትመለሰኝም። አትመለሰኝም። አጥቼ አይደለም። እዛ ስልክ ሲደርስ 2ኛ ቀን የኛ ሩቅ ነው ሰው አዲስ አበባ ሲመጣ ይወስዳል ብዬ ከዛ ሰው አገኝቼ ስደውላት አታነሰም። ቀጥታ ስደውል አታነሰም። እሺ ከማን አወርቼ ነው እሷ ስልክ እንትን ካላስ ማሪ አሁን ይላክልሻል። ሎኬሽን ስለላክሽ ትልክልሻለች። ካላስ እኔ አስልክልሻለሁ። ችግር የለውም በቃ እሺ በቃ ፎሎ አድርግሻለሁ። እኔ የመችሽ ደግሞ በእሷ ስም እኔ ይቅርታ ጠይቅሻለሁ። እሺ ደግሞ ማለት ነው መሲን እየመጡ እዚህ ጋር እንትን የሚሏት ከኔ ካላት ቀረቤት አንፃር ነው ጋይስ። ምክንያቱም ዝም በመተሉ አፋችሁ ዝም ይበሉሽ። እኔ ምን አደረኩ አሁን? እነዚህ ዝም በመተሉ ወይናቲ ዝም ባያሽ። መሲ ለኔ በጣም ጓደኛዬ ናት፣ እህቴ ናት። ስለዚህ አሁን ለምሳሌ የሆነ ሰው መቶ ሳሪ በመሲ ቤት ሄዳችሁ በሳሪ ከፍቶኛል ብትል እኔን ትጠራኛለች። እኔ መልሴን እሰጣለሁ። ችግር የለብኝም። ምክንያቱም በቃ እንደ ጓደኛ እንደ ቤተሰብ ነን። ዛት ሚንስ ይሄ ነውር አይደለም። መሲን ጠርቶ አንድ ቀን ሳሪ ሲሚ አንድ ቀን አውርቼት አላውቅም። እኔ መሲ እንደዚህ ብለ እኔ ላይ ገብቼ ሲያወራት ራሱ የጧቷ ልጅ ደግሞ አልተናገረችም። ምንድነው የተናገረችው? የጧቷ ልጅ ምንድነው ያለችው? መጥፎ ነገር አልተናገረችም። ለምንድነው እኛ አግሬሲቭ የምንሆነው? ለምንድነው እኛ እንደዚህ የምንናደደው? እኔ ቤት ነው የመጣችሁ መሲ አይደል? ተከሰስኩ ለምን ትላለች? ይሄ ክስ አይደለም። ምክንያቱም እኔ መሲ ቤት ብሄድ ሀቢባ ቤት ብሄድ ኮርቼ ነው የምናገረው። ቢኮዝ ቤተሰቦቼ ናቸው፣ እህቶቼ ናቸው። በቃ እኔ ቤት መምጣት ወይም መሲ ቤት መሄድ ለእኔ ውርደት አይደለም። ካላስ ችግር ያለበት ሰው መሲ ቤት ሂዶ ቢጠይቀኝ ኖርማል ነው። በቃ አለቀ። ምንም ችግር የለውም። ስለዚህ ይሄ እንደዚህ የሚባል ነገር አይ ጧት የመጣችውም ልጅ ምንም አላለች፣ በመጥፎ ነገርም አልተናገረችም። ያለችው እንደውም እኛ ሳቅን አይታችሁ ከሆነ እኔ እንደውም መሲ ላይ እንደዚህ አይነት ነገር ሲመጣ ዘና ብዬ ነው የማስተናግደው። ምክንያቱም ምንም አይነት ነገር እሷ ላይ ስለሌለ እኔ አውቃለሁ። በቃ እንደዚህ ግን ተረጋግቶ የማስረዳት ችግር አለባት። ይሄ ማህበረሰብ ደግሞ ምን አይረዳም። ያፏን ይዞ ነው በቃ ይቺን ያፏ እንደዚህ ስጮህ ስላየ ነው በቃ ሌላ ነገር። ስለዚህ ልጅቷ እኔ 11 ወር ስልክ ላይ ባስወርዳት አስወረጀቻል ልትሉ ነው። ምክንያቱም ለመሲ አግነሽ። ስለዚህ መሲ ሀቅ ስላላት ማምጣቱ ነውር የለውም። በቃ አለቀ። ከጓደኛሽ ጋር እንዳትጣይ ብትሉ እኔ ሲጀምር እንደዚህ አይነት ነገር የለኝም።
መጣላት እሷ ሁለታቸውም እኮ ጥፋት ሊኖረችም እኮ 11 ያሉ ወረድ ስልክ ማለት 5 ወደ 6 ሀቢባ ቤት ገብታችሁ ሳሪን ጥሪልን ብትሉ እኔ ለምን ሀቢባ ቤት ተጠራው ብዬ ልንቀጠቀጥ አልችልም። ምን አለበት? ምን ችግር አለው? እኔ ራሴ እንደዚህ አላይም። ስተት ካለብኝ ስተቴን ማረም እችላለሁ። ከቦለኳችሁ ካላወራችሁ በምንድን ነው የምንገናኘው? እኔ ቤት መምጣት ምን ችግር አለው? መሲ ቤት መሄድ ምን ችግር አለው? ሪም ቤት መሄድ ምን ችግር አለው? ምንም ችግር የለውም። ስለዚህ ማሬ ጠብቄ እኔ አሰጥሻለሁ። ሎኬሽን ትልክልሻለች፣ ረጅቱ ትልክልሻለች። መሲን እኛ እናወራታለን። ትረጋጋ መጀመሪያ። ጧት የመጣችው ልጅ ስላለች ነው። ጧት የመጣችው ልጅ ደግሞ ለምን ይቅርታ አለችኝ የምትል ምን ተብሎ ነው ያለችው? መሲ ነው ያለችው። አረ ስልኩን ስሟ እንደውም ተሳስቶ እንደውም ብላ ጠየቀቻት። አይ አንዳንዶች ልጆች የማስረዳት እንትን ስላለባቸው እንትን ይመስለኛል። ይሄን ያህል ደግሞ አንቺ 11ኛው ወር የተገዛ ስልክ እስካሁን መጠበቅም አልነበረብሽም። አንቺም ጥፋት አለ። አንድ ሰው ብቻ አድልተንም እሷን አጣለች። ከማን ጋር ያወራሽ ችግር ስላለባት ነው። አሁን አረጋግጡ። እሷ እኛ እናወራታለን። መሲ ትመጣለች። በቃ አለ። እሷ ሎኬሽንም ስለላክሽ ትልክልሻለሽ። የእሷ ዲሊቨሪዎችም ስለሚዘገዩ ነው ይደርስሻል። እሺ ማሪ ምንም ችግር እኔ እኮ 11 ወር ሙሉ ማለት 11ኛው ወር ተላከ ብሎክ ብላኛለች። ምንም ስትይ ያላወራችሽ ነው የመሰለን። ግን ከ5 ቀን ላይቭ ላይ ነው በዋትስአፕ ከታወራ ችግር የለውም። በዋትስአፕ ላይ ሎኬሽን ከተላካካችሁ ይደርስልሻል። አሁን እኔ አስልክልሻለሁ ማለት ነው። አትግቡ፣ እርዳታ አለ ምናምን የምትሉ አትግቡ። እኔ ለእርዳታ አልገባሁም፣ ለስራ ነው የገባሁት። ዛሬ አመሰግንሻለሁ። ነጽ ፎሎ አድርጌሻለሁ። እኔ እንትንልሻለሁ። እሺ ማሪ እሺ አመሰግናለሁ። ንገሪያት ትና መሲን ትላታለች። በቃ አለ። እሷ ደግሞ አትፍረጅባት፣ ይቅርታ አድርጊላት። ያው አንዳንዴ ያጋጥማል። መሲ ደግሞ ተሎ የመናደድ ባህሪ ስላለባት ነው እንጂ መጥፎ ሰው ሆነ አይደለም። ጎዷ የዋ ስለሆነች ሰው እንዲረዳት በቃ አይደል ስትጮህ የሚረዳት ይመስላታል። ልክ እኔም እንደዛ ነኝ። ሰው ስጮህ የሚረዳኝ ይመስለኛል፣ ግን አይደለም። ለዛ ነው ሲጀመር እሷ ደግሞ ከብዙ እንደውም የብዙ ሰው ስልክ ስትሰጥ እንጂ እንደዚህ ማንም ነገር እንትን ስትል አናያትም። ግን ደግሞ ሚስ አንደርስታንዲንግ ይፈጠራል በሻጭና በገበያ መካከል። እሺ ነገር ግን ያም ሆኖ በቃ ይፈጠራል። በቃ አለቀ። ይፈጠራል። በስካላስ ምንም ነገር ቢሆን ምንም ሰው ከማለት አይዘልም። በቃ ካላስ ምንኖቹ ነዚያ ታሽቃብጭ የምትሉኝ መድኃኒዓለም አባቴ ምን አደረኩ ነው? ማሪ ታያቸው፣ በቃ ዝም በያቸው፣ ታያቸው። ካላስ በቃ አቁም። ማሪ ፎሎ አድርጌሻለሁ፣ አወራሻለሁ፣ ይሰጥሻል። ችግር የለም። ካላስ ያው ንግድ በጣም ከባድ ነው። መቤቴ በተለይ ስልክ ምናምን በጣም ከባድ ነው ይመስለኛል። በጣም እኛ ይሻላል። ለዛ ይመስል ካላስ በቃ እኛ ደግሞ እንደዚህ የከሌ ስም ለምሳሌ ሳሪ ሲባል ሳሪን ጥሯት። ኢትስ ኦኬ በቃ እኔ እንደንት ስለማየው ነው እንደዚህ አይነት ነገር። ይሄ ነገር ውስጣችሁን የሚሰማችሁ ከሆነ በቃ አትምጡኛ ቤት። በቃ አለቀ። እኔን በእንደዚህ አይነት ማምን ሰው አይደለሁም ማለት እኔና መሲ በዚህ ነገር አንለካካም። ምክንያቱም እኔ ማውቀው አንዱ ለሰው ለህብረተሰብ ነው የቆምነው ካለ ለሰው ነው የቆምነው ካለ እኛ ላይ በደል አለ ተብሎ ከተባለ መስማት አለብን፣ ማየት አለብን። እቺ ልጅ እኔ ባስወርዳት ምንድነው የምትሉት? አሃ መሲ ብላ ስለጠራች እኔ ሲጀመር ጠዋት ገብታ ነበረ ልገዛ መስሎኛል። አዎ እኔም መስሎኝ ነበር። እንደዚህ አልመሰለኝም። ኔትወርክ ይሁን ምናምን የነቀላት። መግዛት የምትፈልጉ አሁን ግቡ፣ አትሳደቡ። የምትሳደቡ ሰዎች እንግዲህ በኋላ ቦልኪያቸው የሚሳደቡ ሰዎች ቦልኪያቸው። እኔ ለማንም ማሽቃበጥ አልፈልግም። ያው የመሲንም ተረዷታል። አዲስ አይደለችም መሲ ስትናገር። መሲ እንደዚህ ነው። መሲ እንደዚህ አይደለች። መሲ ከሁሉም ጋር እንደዚህ ናት። በቃ አሁን ትመለሳለች፣ በራሷ ትመለሳለች። አሁን ትመጣለች እኮ አሁን ከደላላ ጋር እንትን ብላ እንዴት እንደምትሆን ታውቃላችሁ። ስትጮህ ነው የምታናገረው። ስለዚህ ተረዷት እናንተ ደግሞ አንዳንድ የሰው ባህሪ መረዳት አለባችሁ። መሲ ደግሞ አዲስ አይደለችም ስትናገር። በቃ ስራ ይልስራ። የማንንም ጉዳይ ይዛችሁብኝ አትምጡ። በቃ ከዚህ በኋላ የማንንም ጉዳይ እኔ ቤት ለመምጣት ፈቃደኛ ያልሆነ ሰው እኔን ግን ማንም ቤት ይዛችሁ እኔ ችግር የለብኝም። ማን ቤት የምለው ነገር ጥፋት ካለብኝ እቋን አስቀመጥኩላት ሰው እስክታገኝ ድረስ እንዳይበሏት ብዬ ወይ ደግሞ የሚሆን የሆነ ተዋክባ የማይሆን ሰው እቃውን እንዳይወስድባት ማለት ነው። ገባችሁ? ለዚህ ነው ያናደደችኝ። ብሎክ ተደርጌ ነው አለችኝ። መብርሃንን ብሎክ አላረ ህታ አሁን 8:40 ምናምን ላይ ለኔ ደውላልኛለች። ተንኮል ይዛችሁ እኔን እቃ እንዳገዙኝ ጥንቅር ያለ ጥንቅር ይበል። ለየትኛው ነገ ልሙት ዛሬ ልሙት ለማላቀው ነገር አይደለም 600 ድርሃም
ራጅቱ ስካንሰል ኩናልስ ይሄንን ለድራይቨሩ እንትን ድራይቨሮች ቃ ስለሚያቆዩ ራጅቱ ስልኩን አልወሰድሽም ሙላ ብዬ ጠየቅኩ ራጅቱ ስካንሰል ኩናልሰርሽም እንዴ ይሄንን ላኩላት በቀደምነታ ማለት ነው ገባችሁ ይሄ ሀቅ ስላለ ነው እኔ ጮህኩት እንጂ ማንንም ሰው ላይ የመጮህ መብትም ኖርኝ አይደለም ገባችሁ ግን ሰው ነው በቃ ተንኮል ይዛችሁ ስትመጡ እኔ ተንኮለኛ ስላልሆንኩ ነው በነገራችን ላይ ኦኬ ነው ምንድነው መሲ ምንድነው የተፈጠረው ምንድነው አሁን ኖርማል ነበርሽ አይደል ምንድነው እሱ የተፈጠረው እያለቀሰች ነው ምን ተፈጥሮ ነው ሳሪ እሷ ከኔ ጋር ተጣልታለች በነገራችን ላይ ከኔ ጋር ጸብናት ግን ያው ላስረዳ መሲ ታሳሽ ነው ሳሪ እኔ አንቺ ላይ አይደለም ልጅቷ ምን ያህል ተንኮለኛ እንደሆነች ይሄን ሪከርድ አዳምጩ ስም አትረጋጋሽ ሳሪ አንዲ ሳሪ እኔን አዳምጪ ምንድነው አንዴ ረጁ ሚውት አርጊ አንዴ ቆይ ሚውት አርጊ ረጁ ስም ይሄን ማጋን የሆነ ድምጽ አለ ይሄንን አዳምጪ ማጋን የሆነ ድምጽ አለ ወይ ዘንድ እስኪ ረጁ ሚውት አድርጊለት እሺ ምለው ማጋን እኔ አዲስ አበባ ሄዶ መከበር ሰው አጣሁት ማንንም ሄዶ መከበር የለም ብቻላ እኔ ሲመለስ 3 ወር 4 ወር በኋላ ይመለሳለሁ አይ 3 ወር 4 ወር ስልኳ አንቺ ጋር ይቀመጥልኝ አለችኝ ገባሽ ሳሪ የማይሆን ሰው ልካቃው እንዳይበላ እንጂ ያስቀመጥኩላ 600 ድርሃም አይደለም 6 ሚሊዮን ብር ፍለፊቴ ቢቀመጥ አይደለም መዳም ቤት እየለፉ አፍርድሜ እየጋጡ 5 ሳንቲም ወደኔ እንዲመጣብኝ አልፈልግም ምን ያህል ተንኮለኛ ግን እንደሆነች ልጅቷን የምታውቂው ኢቭን ኢትዮጵያ ይላኩትን ስልክ እንኳን እያለ እዚህ ችግር የለም ብዬ እዚህ ልክልሻለሁ አልኳት ገባሽ ላከችልኝ ድራይቨሮች ናቸው ያላደረሱላት የድራይቨሮቹን ደግሞ ታውቂያለሽ የራሷ ጥፋት ሆኖ ታዲያ ምን ይሄ ቀላሉ ነገር ምንድነው አይደለም ታስፍሽ እኔ ለምን ሳሪ ጋር ሄደች አይደለም የሳሪ ቤት እኔ ነው ያንተ ቤት እኔ ነው የማንም ጋር ግን ተንኮለኛ ሰው መጥፎ ነው እኔ ተንኮል ስለሌለብኝ ነው ገባሽ ተስፍሽ አይደለም ሽንት ቤት አጥቦ ያመጡት ገንዘብ እኔ ጋር እኮ 50 ብር ጎደለን 100 ብር ጎደለን እንኳን ሲሉ እኔ የድራይቨር እንደሌላው ተስገብግቤ እንኳን 400 ብር ይገዙትን ስልክ 400 ብር ነው ምልክላቸው 100 ብር ለኔ ይጠቅመኛል ገባሽ ግን እንጀራ ቢያምራቸው ችግር የለም ሄዱ እንደዚህ አድርጉበት እያልኩኝ እላፊያቸው መጥቶብኛ አቀብተስብሽ ሰው መቼ ነው ሰው ምትሆኙ እስኪ ላይ ድረስ ረጅቱ ግን ሄዳ በተንኮል ነው ይዛ የመጣችሁ ገባሽ ራሷን 4 ወር አንቺ ጋር ይቀመጥ ብላ አንተ ስትልልኝ እነማዬ ጋር ስልኩ እንዲቀመጥላት ያደረኩላት እሺ አሁን ቀንጀሪ እንኳን ሲሉኝ ኢትዮጵያ ድረስ ቤተሰቦቻቸው ልጅ ያልወደደውም ሲሉ እኮ ልጃቸው የወደደውን ድጋሚ ደደብ ነጋዴ እኮ ነኝ እኔ አንዴ አዳምጪ አሁን ሚውት ብቻ አድርገሽ አዳምጪ እኔ የምልሽን ነገር ብቻ ሚውት አድርገሽ አዳምጪ ይኸውልሽ በመጀመሪያ ደረጃ አንድ ሰው የሆነ ጉዳይ ይዞ ሲመጣ በዚህ ልክ ቦታ የምትሰጪው ከሆነ ስራሽ ነው የሚበላሸው ዛሬ ሰው ፊት ላውራሽ ገባሽ አይደል በመጀመሪያ ስራሽ ነው የሚበላሸው ሰዎች በምን አይነት መልክ እንደሚመጡ ማንንም የሚወስነው ነገር አይደለም እንደምንለብሰው ልብስ የተለያየ ሐሳብ ነው ይዘን የምንመጣው የኔ ሐሳብ የሳሪ ላይሆን ይችላል የሳሪ ሐሳብ የረጁ ላይሆን ይችላል የረጁ ሐሳብ ያንቺ ላይሆን ይችላል በንግድ ዓለም ውስጥ ተጭበረበርን ተወሰደብን እንደዚህ ተፈጠረ የሚሉ ነገሮች ይፈጠራሉ እነዚህን እንዴት ነው ሃንድል ምናደርገው የሚለው ነገር ካልገባሽ ወደ ንግዱ መምጣት የለብሽም በመጀመሪያ ደረጃ ምንድነው የተፈጠረው ኦኬ ስተቱ የቱ ጋር ነው የሚለው ነገር በትህትና አዳምጦ ለዛ ነገር መፍትሄ ማምጣት ያንቺን የተሻለ ነገር ነው የሚያሳየሽ አንድ ነገር እንደዚህ ሲከሰትብሽ ሌላው ብሶትሽን የምትናገሪ ከሆነ አንድ ነገር ለማሳመን ብለሽ ሺ ነገር ምናጣባቸው ምክንያቶች አሉ
ተግባባን አንድ ልጅ እንድትረዳሽ ሌላ ብዙ ሰዎች የረዳሻቸውን ያገዝሻቸውን የሆነውን የተከሰተብሽን ነገር ማውራት አይጠበቅብሽ አንድ ሰው ነው አይደል እንትን ያለው ያ ሰው ችግሩ ምንድነው ይሄ ነው ኦኬ አልደረሰልሽም ተመላሽ እንዲሆንልሽ ነው የምትፈልጊው ወይስ ምንድነው እንደዚህ ክፍተቱ ግን እዚህ ጋር ነው በዚህ ቀን ይሄንን ልከን ነበር ይሄ ነገር አልደረሰም ይሄ ደግሞ የዚህ ክፍተት ነው አሁንም ይሄን ክፍተት ለመሸፈን ከሆነ ሳሪ ጋር ሄደችው ለምንድነው ሳሪ ጋር ሄደችው በኖርማል ወሬ ተነስቶ ሊሆን ይችላል ያንን ሐሳብ የመጣው ምናልባት ስላልሰማው ነው ይሄንን ማውራችሁ ሳሪ ጋር ሄደችው በቃ የኔ ቤት ያንቺ ቤት ከሆነ ሳሪ ጋር ሄዶ የሆነ ሰው ቢጠይቅ ምንም ይደንቀው አይደለም በ10 ሺህ ሰዎች ጋር እኮ ተጠርተን እኮ ተሰድበን ተዘግዝቀን ብዙ የሆነን ሰዎች ነው የሚደንቅ ነገር የለም ተግባባን አይደል ለእውነት ስላለን ግን ለማዋሳምን ምን ልፍጨረጨርበት ነገር በተለይ ምን ሄድበት ቦታ የት ነው ተደራጅተው ሊሰድቧቸው የተዘጋጁ ቤት ማናቸውም አትሉ ቢያንስ ልታቆር ቤት ግን ክፍተት ካለ ያንዳችሁ ስራ ለአንዳችሁ ስራ ወሳኝ ስለሆነ ኢቭን ፕሮቴክት የሚያደርጋችሁ ሶሉሽን የምትፈጥሩትም እናንተ ናችሁ እዛው አረብ ሀገር ያለ ሰው ነው የሚገዛሽ እዛው አረብ ሀገር ነው የምትሸጪው ስንቱን ሸልመሻል ስንት ብር ኢንቨስት አድርገሻል ተደምሪዋለሽ እንዴ ስንት ሰው ረድተሻል ስንት ሰው ከችግር እንዲወጣ ጊዜሽን ትልቁን ዋጋ ሰጥተሽ ስንቱን ሰው አግዘሻል እንዴ ለዚህ አይነት ነገሮች ሲፈጠሩ በዚህ ልክ ዊክ ኮንሽ እኮ ልታግዢ ዝግጁ አይደለሽም ማለት ነው ልትረጂ ዝግጁ አይደለሽም ማለት ነው ደካማ ጎንሽን ሰው ሲያይ ጥባ ጥቤን ጫዋቱብሽ እያደረግሽ ነው ማለት ነው ይሄ ነገር ደግሞ አንቺ ላይፉ ሲዘጋ ወይ ሪከርድ ተደርጎ ወር ደግሞ የሆነ ነገር ራስሽን ኮርተሽ ሆስፒታል ስትገቢ ታይዋለሽ ይሄ ሁሉ አጅቦ አይዞሽ በርቺ በለው ምናምን ተባባል ያለሽ ሰው ባዶ ሲሆንብሽ ማለት ነው ሁሉ ጊዜ ስራሽንና ፈጣሪን አምነሽ ስራሽን ስሪ ልብሽን ንጹህ አድርገሽ ስሪ ምንም የተለየ ነገር የለም እግዚአብሔር ላንቺ ያለውን አያሳጣሽም ሲጀመር ስለዚህ አሁንም ማድረግ ያለብሽ ልጅቷ መምጣት ካለባት ትምጣና እኛ እናወራታለን የተፈጠረው ነገር ትግል ሆኖ ግዴ ሆኖ እንትን ብሎባት ከሆነ የምትተካበት አይደለም ጥፋ አድርጋ የምትሰጣበት አቅም ላይ አለ አንዱን ነገር ለማድረግ ግን ያለውን ችግር ከሁለቱም መስማት አለብን ሚዛናዊ መሆን አለብን በቃ እነዚህ ነገር ተሳስቷል አይደል የተሳሳተው ምኑ ጋር ነው መቼም አንቺ በመትሰሪው ማስታወቂያ አይታ ወይም ደግሞ አንቺን ወዳሽ ኦርደር አደረገች አይደላችሁ ሴት ምንድነው የጎደለባት ሚለው ነገር ደግሞ ክፍተቱን ማየት ያ ነገር ለአንዱ መልካም ሆነን ስራችንን ስንሰጥ ሺህ ሰዎች ያመጣልናል ዛሬም ነገም ከፍተሽ እየሸጥሻለሽው ነገር በጣም አረብ ሀገር ያላችሁ ልጆች ማለት ነው ምትከፍቱ ቢዝነስ እንዲያደርግላችሁ ከፈለጋችሁ ሰውን እንዳመሉ ያዙት ከአመሉ ሲያልፍ ግን እውነታውን ለህዝብ አውጥታችሁ መናገር ነው አንዳንድ ሰው ከአመሉ እጥፍ የሆነ ነገር ይዞ መጥቶ እናንተ ባላሰባችሁ መንገድ አደገኛ ነገር ይዞባችሁ የሚመጣ ሰው አለ አደገኛ ነገር ማለት ነው ግራም ለፈሰቀኝ የተፈጠረውን ነገር አሁን ኒውት አርግልኝ ከሳሪ መስማት ፈልጋለሁ ሳሪ ምንድነው የተፈጠረው ልጅቷ ምንድነው በቤትሽ መታ ያለችው ላተስፍሽ መጀመሪያ ጧት የሆነች ልጅ መጣችና ቲቲ የምትባል መሲ ስልክ ልኬ ግን ስደውላት ስልክ አታነሳም ምናምን ስትል ያው እኛ ምን እንደሆነ ታውቃለህ ሁሉ ጊዜም ልክ እንዳለችው ነው መሲ ጋር መጣው እኔ ጋር መጣው አንተ ጋር መጣው ረጁ ጋር መጣው ሴም ነው ገባ እኔ ማስበው ከዛ አረቆይ መሲ ትመጣለች ታወራሻለች አለና መሲን ጥሩ ስንል የለችም ከዛ በኋላ በቃ ቲቲ ችግር የለም መሲ ታወራሻለች እንትን ማን ነበረ ነፂ ፎሎ አርጋት ብዬ ተነስተን ሄድን እንደውም እየሳቀን ነበር አሁን ልሸጥ ስል እኔ ምገባው ልሸጥ ነው ተስፍሽ ማንኛውም ሰው ይገባል ስትገባ ይቺ ልጅ አስገባዋት ሳስገባት ሳሪ መሲን ፈልጌ ነው ስትል ለምን ፈለግሻት ስል አይ ስልክ ልኬ ነበር ወይ ዛሬ መሲ ቀን አይደለም ቆይ ችግር የለም በቃ ሂጅ አውሪያት ላይቭ ላይ ናት ስንል ላይቭ ላይ መግባት አልችልም ማለት ለምን ስንል ቦልካኛለች ስትል በእንትን አውሪያት ስንላት በዋትስአፕ እሱ ብሎክ ነይ በቃ አይሰራልኝም ላይቭ አይታይም ስትል እንግዲህ አሁን መሲን እንጠራታ ምን ስልክ ልኬ 11ኛው እንደውም ብዙም አማርኛ አትችልም 11ኛው ወሩ ስልክ ያልደረሰም ስትል ብዙ ጊዜ መፍትሄ እንዳለው ነው የማውቀው ምክንያቱም ለምን እንደሆነ ታውቃለህ አንድ ሰው እቃው ተልኮ ሉዝ ካደረገበት ባለቤቱ መጥቶ ነው ያንን ነገር መልስ ሊሰጥ የሚገባው አይደል ተስፍሽ ማንንም ሰው ሊሰጥ አይችልም ስለዚህ መሲ ነው ያለ እሻለሽ መጣች ስትመጣ ምንድነው ችግሩ ሲባል መሲ በጣም ጮኸች አለቀሰች ለምን ከሰሽ ትላለች እኔ ደግሞ ምንድነው መከሰስ ምክንያቱም እኔ መሲ ቤት መሲኔ ቤት ራጁኔ ቤት እኔ ሀቡቤ ቤት ለኔ ኖርማል ነው ለምን መሰለ እኔ ማቀው ያኒ እኛ ቤተሰብ እንደሆንን ነው
ባስወረዳት ይችልሽ ለጓደኛሽ ሊባል ነው ሀቅ እንዳላት መሲ ስለማቅ መሲ ነኝ ማለት ኢትስ ኖርማል ነው በቃ አላውቅም ከዛ በኋላ ምንድነው ስለ 11 ወር እሺ በቃ 11 ወር ከላክሽላት ስል ለምን አልነገርሻትም እንዴ ነግሪያትማ 3 ቀን ሆኖልኛል ስልኳን ከላኩላት ስትል በደልበሪያው በቃ አንቺ ስተተኛ ነሽ ስልክሽን ጠብቂ ስለ መሲ ሪያሌ ለምን ተከሰስኩ ብላ ለቀሰች ለምን ሳሪ ቢመተሽ ትከሽኛለሽ ምን ችግር አለው ምን አለበት በቃ ይሄ ነው የተፈጠረው ነገር ልጅቷ ጥራት ከፈለገች በጣም ቀላልና ቀላል የሆነ ነገር ነው ዞሮ ዞሮ ምንድነው በዴሊቨሪ በማርያም ተስፍሽ እቺን ነገር ብቻ ላሳይክ እሺ ይሄ ዋትስአፕ ነው ቋት ሳሪ ጋር የሄደችው ልጅ ይሄ ቤተሰቦቿ ቁጥር ነው ስልካቸው አይሰራም ምን ላድርግ እኔ ለማልስ ገስት ላይ መታችሁ የምትገዙት ስምና ኢትዮጵያ የምትነግሩኝ ስም አንድ አይነት አይደለም ለምሳሌ ረጁናት ብዬ ስደውል ተስፍሽ ረጁ የምትባል ሰው ቤተሰቦቿ ካላወቁ እሷ በቲክቶክ ስማችሁ ራሱ አታስመዝግቡላሉ አንደኛ የዚች ልጅ አሁን ሰሚራ ተብሎ ሲደወል ሰሚራ የምትባለው ልጅ አናቅም አሉ ቤተሰቦቿ በራሷ ስም የሰጠችው ነው አንደኛ እቺ ረጅቱ የምትባለው ልጅ ደግሞ ተስፍሽ ላሳይ ይሄ የረጅቱ ነው ብሎክ አረገችኝ ያለችው ይሄኛው አሁን 8:36 ሳሪ ቤት ከመግባቷ በፊት እኔ ጋር ደውላ ነው የገባችው ከሷ ጋር ተነጋግሬ ሎኬሽን ልካልኝ ራሷ ምን አለች መሰለክ ስልኩ የቆየበት ምክንያት ቤተሰብ የለኝም ስማ ታዲያ እኮ ሶሉሽን ሰጣች ተስፍሽ በማረግ እችን ሪከርድ ብቻ ሰው ይስማና እኔ ጥፋተኛ ኮንኩ እኔ ልጅቷን ይቅርታ ብዬ እውነት እኔ አይፎን ሰጣታለሁ ስማ ተስፍሽ ይሄንን እህትሽ ቤት 3 ወር 4 ወር ቢቀመጥ ችግር አለው ወይ አለች ችግር የለውም ብዬ አስቀምጥኩኝ ተስፍሽ ሰው ማለት አሁን ከዛ ከሳገር ወደዛ አርማጠም ሰው ማለት መለስ ካገኘው እዚህ ዱባይ ኢትዮጵያ እንትን ሀገር ሰው ካገኘው አለግባለሁ ካላገኘው ደግሞ እኔ ሲሄድ ባስ እኔ ከዛ ሀገር እስክገባ ድረስ እህትሽ ቤት እናንተ ቤት ቢቀመጥ ችግር አለው ወይ አለችኝ ችግር የለም ይቀመጥልሽ አልኳት ሰው ካላባ መጥቶ እስክታገኝ ድረስ ማለት ነው አስቀመጥኩኝ ከዛ ምን አለችኝ መሲ ሰው ስላጣሁኝ እዚህ ሀገር ጠፋች እንደዛ ብላኝ ይሄን ሪከርድ ካደረገችልኝ በኋላ ከ3 ወር በኋላ ረጅቱ ቤተሰቦች ስልክ አልወሰዱም ወይ ብዬ ሪከርድ አደረኩላት ራሴ ማለት ነው ተስፍሽ ሪከርድ አደረኩላት ከዛ በኋላ መሲ አንድ ነገር ምነግርሽ አሁን ያንቺን ስህተት ልንገርሽ ምን እንደሆነ ልንገርሽና ወደፊትም እንዲጠቅምሽ ነው ማለት ነው ምን መሰለሽ አሁን ከልጅቷ ድምጽ እንደሰማ ነው አንደኛ የማርኛ ችግር አለባት ሁለተኛ ፍጹም በሆነ ሰላማዊ ንግግር ነው መልእክት የምትልከው እውነት እንደዚህ እኔ አሁን የሚሳደቡ ሰዎች አሉ በተፈጥሯቸው እንደዚህ አንተ ሌባ እንደዚህ ያለክ ምናምን ብለው በውስጥ እንትን ብለው ሚዲያ ላይ መጥተው የሚያቀሳስሩ እቺ ልጅ ስታወራ ቀስ ብላ ነው የምታወራው እንደሰማዋት ከሆነ በጣም ተግባብታችሁ ነው ያወራችሁ ያላችሁት እንዴ ብታደርጉ እየተባባላችሁ እየተነጋገራችሁ እየተግባባችሁ ነው ምናልባት በጣም ፒስ ዶፍ ያደረገሽ ነገር ብር በላችኝ ወሰደችብኝ ብላ ነው ሳሪ ያንቃደሰኝ ነገር ተስፍሽ እኔ ሳሪ ቤት መጠራት አይደለም ሳሪ እህቴ ናት አይደለም ሳሪ ቤት ሌላም ቲክቶክ ላይ ከተጠራው ሄዳለሁ ያና ረጅቱ ሳሪ ጋር መሄድ የነበረባት እኔ በከለክላት ነበር ገባክ እኔ አልሰጥም ብላት ነበር ረጅቱ ሳሪ ጋር ሄዳ እንደዚህ ሆንኩኝ ብትል ጥሩ እኔ ከኔ ምላሽ እንትን አላለች
ተስፍሽ ነገርኩ ሳሪ ኢትዮጵያ ስልኩን ልኬላት እማዬ ጋር ስልኳ ተቀምጧል ገባሽ ያንንም ትቼ ያንን ከስሬ እዚህ ሎኬሽን አስላኳት ተስፍሽ ድራይቭ እስኪ ደውልልሽ ጠብቂኝ ያልኳት በቃ አሁን ኦሬዲ ጥሩ ነው ያለችው ኢቭን አንደኛውን ስልክ ቤትም ልከሽ ማዘርጋም ኖሮ እዛ ደግሞ ቶሎ መድረስ ስላለበት በዚህ 3 ቀን ጠብቂ በሚለው ይሄኮ ተግባብታችኋል አሁንም ብዙ የሚያርቅና የሚያስቆጣም አንቺ የምትናደጅበት አይደለም ኦሬዲ ምንድነው የምናደርገው አሁንም ሎኬሽን ልካልሻለች ያላትን ስልክ እዛ ስጫት እዚህ ማዘርጋ ያለው እኔ ወስደዋለሁ ተረጋግሽ እንትናቸው አሁን ምንም እኮ ነገር የለውም ምንም ክፍተት እኮ የሚታይ ነገር የለውም በቃ ይሄንን ነገር አሁን ሳሪ ጋር ገብታ የጠየቀችበት 3 ቀን አልታገስ ብላ ነው ልጅቷ ከሆነ እንደዛ ጥሯል እሺ ታችን የሰማሽን ከሆነ ታችን 3 ቀን ጠብቂ ችግር የለውም አሁን እንደዚህ ሲሆን ምን አለ መሰላችሁ ሰዎች በተለያየ መልኩ ነው የሚረዱት እንትና ልብስ ገዝቻት አልቀይርም ማለችኝ ሲባል ዱባይ ላይ ተለምዶ ምንድነው የሆነ ቤት ከተገባ በቃ የሌላ መስመር ነው የሚይዘው ለምን እንደሆነ አላውቅም እስኪ እንደዚህ አይነት ነገር ሲደርስባችሁ እናንተን ሲሉ ወደኛ ጋር ነውና እኛ እንጠይቅላችኋለን ሱቅ የሚሸጡትን እህቶቻችንን እኛው ተንከባክበን በምንጠይቀው መንገድ ለሶሉሽን እንሄዳለን ማለት ነው ተግባባን አሁን ሳሪም ያደረገችው ቀን እየተጫወታችሁ ነበር ስክሮል አድርጌ ሳልፋችሁ በቃ ምናምን እየተቃለዳችሁ ሳሪም እንትን እያደረግሽ በጣም እንትን ገለሽኛል እንዲህ ነሽ እያላችሁ ነበር የተቀላለዳችሁ ይሄ የሚሄድ ነው ከንቲባ ምን ትያለሽ ረጁ ግን እንትና ምን አልከኝ ታስብሽ በዚህ ጉዳይ ምን ትያለሽ ጀነሩን አፍቋት ነው ያለቀሰችው ምንም ሌላ ታሪክ የለውም ይኸውልህ ተስፍሽ አሁን እኮ አንድ ነገር ልንገርህ እኔ አሁን ለምሳሌ ተስፍሽ ረጁ ትፈልግሻለች ሲሉኝ ሩጬ እሄዳለሁ ሳሪ መሲ ትፈልግሻለች ሲለኝ ሩጬ እሄዳለሁ የኔ ችግር ይሁን ለሰው ችግር ይሁን ለምን ችግር ይሁን አላውቅም ሀቢባ ትፈልግሻለች ካሉኝ ሩጬ እሄዳለሁ እኔ መሲን ደግሞ ስለምቀርባት ልጅቷ ስትመጣ ብታስወርዳት እንደውም ሌላ ችግር ነው ገብተዋል ስለዚህ ሳሪ መሲን ስትል መሲ ብርጅት ኦኬ በቃ ትመጣለች ምክንያቱም ይሄ ችግር እንደሌለው ነው የማውቀው ኖርማል ነው በቃ በእኔ ኖርማል ነው በሌላ እይታ አላውቅም ባይዘወይ ለምን ተጠራው የመሲ ሁኔታዋ ምን እንደሆነ ታውቃለህ ምንድን ነው ያለችው ለምን ተከሰስኩ ሳሪ ቤት ምንድን ነው የክስ ነው እንደዛ አይደለም ሳሪ እኔ አይታረቅ አንቺውን በሌላ አንግል ተሰደው ረረጅቱ የኔ ጥፋ አንቺ ቤት መምጣቴን ምንም አይነት ቤቴ ነው ቋርኩሽ ነገም እመጣለሁ ከነገ ወዲያ እመጣለሁ ያናደደችኝ ሳሪ ልጅቷ የኔ ጥፋት ሆኖ አንቺ ጋር ብትመጣ የኔ ጥፋት ሆኖ አንቺ ጋር ብትመጣ ችግር የለብኝም አሁን ታስፍሽ ጥፋቱን እኮ መሲ መጣ እስካልነገረችን ድረስ ማወቅ አንችልም ምክንያቱም ልጅቷ ተናግራ መሲ መጥራት ነበረብኝ ለምን መሰለ የሁለቱንም ነገር ለማወቅ በቃ አለቀ ስለዚህ መሲ መጣ አሁን ልጅቷ አንቺ ጥፋተኛ ነሽ መሲ ጥፋተኛ አይደለችም ለማለት መሲ መምጣት ነበረባት መሲ መጣች አንድ ደግሞ ነገር ልንገርህ መሲ ላይ የማየው ባህሪ እኛ ሻጮች ነን ልንገርህ በማንኛውም ነገር እነዚህ ሰዎች በመናገዛቸው ነገር ሊወዱን ይችላሉ በሌላ ነገር ደግሞ በአንድ ድንጋይ ሁለት ወፍ ነው የምንጠቀመው አንደኛ ሽጠን ቤተሰቦቻችንን እያስተዳደርን ነው ሁለተኛ እየረዳን ነው ስለዚህ እኛ ተናደን የተናገርነው የማንፈልጋቸው ሰዎች በዚህ ነገር ይጠቀሙበታል ለምንድን ነው እኛ ክፍተት የምንፈጥረው ለምንድን ነው እንደዚህ ጩኸን ልክ ለከስተመሮቻችን ክብር እንደሌለ ለሰው ክብር እንደሌለ ምናምን የምናሳየው ለምንድን ነው ስለዚህ መሲ የበለጠው ወዳጇ ነው የበለጠው ሰው ወዳጇ ነው ለእንደዚ አሁን እሷ ናት እንደውም ክፍተት የፈጠረችው ከስተመሩ አይደለሽ መጣች አይደል እንዴ መጣሽ እንዲያው ልኬልሽ አልነበረ እንዴ ነይ ሳሪስን ልታስወራኝ አልቻለችም በጣም ትጫዋለች በል አንደኛ ልጅቷ የአማርኛ ጥረት አለባበት መሲኮ እኔ እህቷ ነኝ በመታትም በቆረጥጣትም ዋቴቨር መነጋገር እንችላለን ቢኮዝ እኔ እህቷ ነኝ አይደል እንዴ ኦይ ሳሪ ላስረዳሽ ተረጅ በጣም አለች ስታለቀስ ማለት ነው ከዛ ትታወጣች እኔ ደግሞ ለምን እኔ ቤት ስለተጠራች ነው ብዬ ተናገርኩ ሲኒ ኦርደር አርጋኛለ አሁን ተወስዳለ አትወስድም ብዬ ተናገርኩ መልሼ ምክንያቱም ቆይተን እንዴት ነገር ላይ እንቆያለን እንዴ ኧረ አንቆይም ውዴ አዎ አይ እንትን አለ እዚህ ጋር እንካ ሲኒ ኦርደር አለ ማን ኦርደር ያደረገው ሲኒ
መሲ ከዛ ወይ ችግር የለውም ደውል አውራ ልጅቷም ልታችን ነች። አዎ 75 ሚሊዮን ደግሞ አለ እንኳን ይደርሳታል። ስሚ ከዛ ተስፍሽ ሲኒውን ትተዋለች አልተወችም። ማ መሲ ከአንቺ ጋር ኦርደር አድርጋለች? አዎ አድርጋለች። አሁን አንቺ በተናደደችበት ጋር እንደዚህ ጠይቀሽ እንዴት ነው ሁሉም የንዴት ማብረጃቸው እኔ ነኝ። አንተዬ እንዴት እንዳረጋት እኮ እኔ ላይ ብትስቅ እንጥስ አለች እንጂ ትዕግስቱን ስጠይ። ሳሪ ነገር ማጋጋል ማማማቅ ስራዬ ነው። ማሪ እንዴት እንደሆነችብኝ ብታይ፣ እንዴት እንደሆነችብኝ እንዴት ባለትዳር ነኝ አላለችም እንዴ? ምንድነው እንደዚህ ልብስ ይመጣላት መሳም ምናምን ምን ይሉታል? እኔ ቅድም ኪያ ሲልክልኝ አልሳምኩም። አዎ ሰው እየለያችሁ ሳሙ። ይሄ በጣም ባልና ሚስትን ያፋታል። እሺ አሁን ተረጋጋሽ? አይደል መስሎሽ ከማንተናደችም እንትን ብላለች። መጀመሪያማ አኩርፋ ነበር። እኔ ጋር ገብተን ስለ ሙያ እያወራን ነበር እኮ እንትን እየተጫወትን ነበር። መተውጭ ዛሬ ቤት ይፈልጋል ምናምን እንደው ደግሞ ምን ይሆን እኔ ችግር የለብኝም። አየህ መጀመሪያ